ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በፒዛ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ወተር ዲስፔንሰር ወይም ደግሞ የውሃ ማጣሪያ ሙቅ ቀዝቃዛ እንዲሁም ደግሞ ታችኛው ፍሪጅ ያለው ነገር ግን በተለያየ ብራንድ ነው የምናሳያችሁ። በመጀመሪያ የምናየው ቤታ ወተር ዲስፔንሰር ይሆናል። ይሄኛው ቤታ እንግዲህ ወተር ዲስፔንሰር እንደምናየው 20 ሊትር የሚችል ጃር አለው ከላይኛው ላይ። ይሄ ደግሞ ጃር እንግዲህ እንደምናየው ሶሊድ ዌስቶች ወይም ደግሞ ጠጣር ቆሻሾች ከሆነ ከላይ ራሱ የሚያስቀርበት የራሱ የሆነ ፊልተር ሲስተም አለው። እታችኛው ደግሞ ከሆነ እንደዚህ እንግዲህ ወደ 6 ሌየር የሆኑ አሻዎች አሉት። እነዚህ 6 ሌየሮች እንግዲህ የሚያልፍ ምንም አይነት ቆሻሻ አይኖርም ማለት ነው። እነዚሁ የትኛውም አይነት ውሃ ቢሆን አጣርተው ያስቀሩናል። ይሄኛው ደግሞ እንግዲህ አሸዋውና እንዲሁም ደግሞ ከላይ ያለው ጠጣር ነገሮችን የሚያጸዳበት ወይም ደግሞ የሚያጣራበት ለ2 ዓመት እና ከዛ በላይ ድረስ መጠቀም እንችላለን። ዋናው ማድረግ የሚገባን ጥንቃቄ ምንድነው? ላይኛው ላይ የተለያዩ ቆሻሾች ወይም ደግሞ ሶሊድ ዌስቶች ሊያልፉ ድንገት ስለሚችሉ በየ15 ቀን ወይም ደግሞ እንዳጠቃቀማችን በየወሩ የግዴታ አውጥተን ከላይ ያለውን ስኬል ሰርቶ ወይም ደግሞ ጠጣር ቆሻሻ የሰራውን ማራገፍና ማጽዳት ይኖርብናል። አሸዋው ምንም መንካት አይጠበቅብንም። ከላይ የያዘችውን ብቻ ቆሻሻ ማራገፍ ነው የሚጠበቅብን። እንደዛ ካረግን ከ2 ዓመትና ከዛ በላይ ምንም ሳይሆንብን ማጣራት ይችላል ማለት ነው። ነገር ግን ደግሞ ይሄ ከላይ ያለው አሸዋው ማጣራት አቅሙ ሲያቆም ወይም ደግሞ የሚሰበርብን አይነት ነገር ደግሞ ከሆነ እዚህ ታችኛው ላይ እንደምናየው የራሱ የሆነ የጃር ማስቀመጫ ስላለው እቺኛዋን ቶፕ ላይ እንገጥማትና ከዛ ጃሩን ከላይ አድርገን እንጠቀማለን። የጃሩን ውሃው ይሄ በማይኖርበት ሰዓት መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር እንግዲህ እንደምናየው የራሱ የሆነ ሙቅ አለው፣ ቀዝቃዛ አለው፣ እንዲሁም ደግሞ ኖርማል ውሃ የሚያወርድበት አለው። ይሄ ደግሞ የሙቅ ውሃ ከሌሎቹ ለየት የሚያደርገው እዚሽ ጋር እንደምናየው የራሱ የሆነ ሎክ ስላለው ህፃናቶች የተለያዩ ሰው እንኳን መጥቶ ቢነካው በፍጹም ውሃው ሊፈስ አይችልም ማለት ነው። እቺኛን ወደ ውስጥ ነክተን ከዛ በኋላ ነው ውሃው የሚፈሰው ማለት ነው። እንዲሁም ደግሞ የቀዝቃዛና የኖርማል ውሃ ቢፈስም ምንም አይነት ጉዳት ስለማይደርስ ሎክ የሚባል ነገር አይኖራቸውም ማለት ነው። ይሄኛው እንግዲህ ቀዝቃዛው እስከ 10 ዲግሪ ሴንቲግሬድ ድረስ በጣም መቀዝቀዝ ይችላል ወይም ደግሞ የፍሪጅ ውሃ መሆን ይችላል። ይሄ ደግሞ የምናየው ደግሞ ሙቅ የፈላ ውሃ ስለሚሆን ለሻይና ለተለያዩ አገልግሎቶች መጠቀም እንችላለን። እንዲሁም ደግሞ ያልሞቀም ያልቀዘቀዘም ኖርማል ውሃ በዚችኛዋ ማውረድ ይችላል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር ከጀርባ ላይ እንደምናየው የራሱ የሆነ ኮንደንሰር እና ጋዝ ስላለው እታችኛው አነስ ያለች ለፍሪጅ አገልግሎት የምትሆን እችኛዋ አለች ማለት ነው። እዚችኛዋ ላይ ደግሞ ብርጭቆ የተለያዩ መድኃኒቶችን አስቀምጠን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር የተጣራው ውሃ የምንቀዳበት ብርጭቆ ወይም ደግሞ የምንቀዳበት ነገር ባክቴሪያ ካለው ያው ተመልሶ የተለያዩ ነገሮችን ይዞብን ሊመጣ ስለሚችል ውስጥ ፍሪጅ ውስጥ አድርገን እንደ ስታራላይዝ ስለሚጠቀም ውስጥ ፍሪጅ ውስጥ አድርገን መጠቀም እንችላለን ማለት ነው። ይሄ እንግዲህ ወተር ዲስፔንሰር ዋጋው 22500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ብላክ ስታር ወተር ዲስፔንሰር ይሆናል። ይሄ እንግዲህ ብላክ ስታር ወተር ዲስፔንሰር እዚች ጋር እንደምናየው ራሱ 20 ሊትር ጃር አለው። ይሄ 20 ሊትር እንግዲህ ጃር ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት እንዲሁም ደግሞ ለመስሪያ ቤታችን ብንጠቀመው ከ1 ቀንና ከ2 ቀን በላይ ብዙ መቆየት ይችላል ማለት ነው። እንደምናየው እንግዲህ ወደ 6 ሌየር የሆኑ ሳንዶች ስላሉት ምንም አይነት ነገር ከውሃው ውጪ ጥርት ብሎ ከሚወርደው ውሃ ውጪ ምንም አይነት ውሃ ውስጥ ያሉትን በሙሉ ቆሻሾች ማስወገድ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናየው ከፈለግን ቀዝቃዛ ውሃ፣ እዚህ ጋር ደግሞ መሀል ላይ እንደምናየው ኖርማል እንዲሁም ደግሞ ሙቅ ውሃ አለው። ሙሉ ለሙሉ ደግሞ ቦዲውን በምናይበት ጊዜ ስቴንለስ ስቲል ስለሆነ አንደኛ ከነሙሉ ከለሩ ረጅም ጊዜ መቆየት ይችላል። ከዚህም ደግሞ በተጨማሪ ምንድነው ቆሻሻ እንኳን ቢይዝብን በቀላሉ ማጽዳት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር ጀርባው ላይ እንደምናየው የራሱ የሆነ ጋዝ ሲስተም እና እንዲሁም ቦይለር እና ኮንደንሰር ስላለው የመጀመሪያ ነገር ቢበላሽብን በቀላሉ ሜንቴን መደረግ ይችላል በዚህኛው ኮንደንሰር አማካኝነት። እንዲሁም ደግሞ ውስጥ እንደምናየው አነስ ያለች ፍሪጅ ስላለው እነዚህ አይነት ጋዝ አለው። ለዚህኛው ጋዝ ደግሞ ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? አሁን እንደምናየው ከቦታ ቦታ በምናነቃንቀው ጊዜ ጋዙ እንዳይፈስብን ለ4 ሰዓት እና ከዛ በላይ ቆይቶ ከኤሌክትሪካ ብናገናኘው ተመራጭ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር የምናየው የራሱ የሆነ ቦይለር አለው ማለት ነው። ይህም ቦይለር እንግዲህ ስንጠቀም የሙቅ ውሃው ማለት ነው ስንጠቀም የመጀመሪያ ማድረግ የሚገባን ጥንቃቄ ምንድነው? ውሃውን የከተትነው ውሃ ይጣራል። ከጣራ በኋላ እዚህኛው የራሱ የሆነ ይሄኛውም ታንከር አለው። ይሄኛው የምናየው ታንከር ነው። እዚህኛው ታንከር ውስጥ ሲገባ ጠብቀን ነው እዚሽ ጋር በቀይ ምልክት የምናያትን ምናበራት እንጂ
ምንም ውሃ ሳይኖረው የምናበራው ከሆነ ቀጥታ ቦይለራችን ይቃጠልብንና አላስፈላጊ ወጪ እናወጣለን ማለት ነው። ስለዚህ ያን ነገር ጥንቃቄ ማድረግ ይኖርብናል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እታችኛው ላይ እንደምናያት አነስ ያለች ፍሪጅ አለችው። እቺኛዋ ፍሪጅ እንግዲህ ቅድም እንደነገርኳችሁ ሁለት አይነት ነገር መጠቀም እንችላለን። የመጀመሪያ የተለያዩ ነገሮችን ለማቀዝቀዝ ወይም ደግሞ ስቶር ለማድረግ ትጠቅመናለች። ከዚህም ደግሞ በተጨማሪ የምንቀዳበትን ውሃ የምንቀዳበትን ነገር ስታላራይዝ ስለምታደርግልን ተመራጭ ናት ማለት ነው። ያው እንግዲህ እቺኛዋ እንኳን ባትኖር ምን ማድረግ እንችላለን? እቺ ብትሰበር እቺኛዋ ወይም ደግሞ ከ2 ዓመት በላይ ሆኖ ቆሻሻዎቹን የምታሳልፍብን ከሆነ እዚሽ ጋር እቺኛዋን የምናያትን እላይኛው ላይ ቶፓ ላይ እንሰካትና ከዛ የጃሩን ውሃ እዚህ ላይ ገልብጠን ከፈለግን ሙቅ ከፈለግን ቀዝቃዛ ከፈለግን ደግሞ ኖርማል ውሃ ማውረድ እንችላለን። ያው እንግዲህ እንደሚታወቀው የጃር ውሃ በራሱ የተጣራ ስለሆነ ሌላ እንደዚህ አሸዋ ወይም ደግሞ ሶሊድ ውስጦችን የሚያጣራ ነገር አያስፈልገውም ማለት ነው። ይሄ እንግዲህ ወተር ዲስፔንሰር 1 ዓመት የካምፓኒ ዋራንቲ ያለው። ከዚህም በላይ ደግሞ ረጅም ጊዜ እንጠቀመው ከፈለግን ቅድም የነገርኳችን ሁለት ነገር በደንብ አድርገን መጠቀም ይኖርብናል ማለት ነው። ይሄ ብላክ ስታር ወተር ዲስፔንሰር ዋጋው 22500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው አፍትሮን ወተር ዲስፔንሰር ይሆናል። ይሄ አፍትሮን ወተር ዲስፔንሰር እንደምናየው እዚህ ጋር 20 ሊትር የሚችል ጃር አለው። ይሄ ጃር ደግሞ እዚህ ጋር እንደምናየው 2 ፓርቶች አሉት። ከላይ የምናየው ጠጣር ቆሻሾችን እዚሁ አድርጎ የሚያስቀርልን ነው። ይሄ ደግሞ የራሱ የሆነ ጨርቅ መቀየራ ጨርቆች ስላሉት በ2 ወር በ3 ወር እነዛን ጨርቆች መጠቀም ይኖርብናል። ከዛም ደግሞ በተጨማሪ ከነዚህ ጠጣር ቆሻሾችን ከሚያስወግዱት ወርታች ያለው እቺኛዋን እንደምናያት ሳንድ አለች። እዚህኛው ሳንድ ላይ የተለያዩ ቆሻሾች እዚሁ ተጣብቆ ይቀራሉ። ከዛ በፍጹም እዚህኛው ጃር ውስጥ የምናየው ጃር ውስጥ ምንም አይነት ከንጹህ ውሃ ውጪ ምንም አይነት ነገር ሊገባ አይችልም ማለት ነው። እነዚህ ሁለቱ ነገሮች እንግዲህ ከ2 ዓመት ከ3 ዓመት ከዛም በላይ ከሆነ ያው ግዴታ መቀየር ይኖርባቸዋል። ግን መቼ ነው የሚቀየረው ከተባለ እንዳጠቃቀማችን ነው። በጣም ተደጋጋሚ የምንጠቀመው ከሆነ በ2 ዓመቱ ፌል ሊያደርግ ይችላል። ስለዚህ ግዴታ አሸዋዋና እዚች ጋር የምናየው ሶሊድ ውስጡን እዛው አጣብቃ የምታስቀረው መቀየር አለባት። የሚቀየረው ግን መቼ ነው ከተባለ የመጀመሪያው ነገር የውሃው ከለር ከውሃ ከለር ውጪ ይሆናል። እንዲሁም ደግሞ ውሃው ቴስት ይኖረዋል። የዛን ሰዓት የግዴታ ውሃው እየተጣራ ስላልሆነ ምን ማድረግ ይኖርብናል? አሸዋውን እንዲሁም ደግሞ ከላይ ያለችዋን መቀየር ይችላል ማለት ነው። ያው እንደሚታወቀው እንግዲህ አፍትሮ በበቂ ሁኔታ ስፔር ፓርት ስላለው አሸዋዋን በምንፈልገው አይነት መንገድ ማግኘት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ይሄኛው የሚሰበርብን የሚበላሽብን ደግሞ አይነት ነገር ከሆነ እዚሽ ጋር እንደምናያት የራሱ የሆነ ጃር ስማርት ማድረጊያ ስላለው እቺ ከላይ ያለችዋን ቶፓን እናነሳትና ከዛ እቺኛዋን ከላይ ቶፓ ላይ እንገጥማታለን። ከዛ የጃሩን ውሃ እዚህ ላይ እንገለብጥና ከፈለግን ሙቅ ውሃ ከፈለግን ቀዝቃዛ ውሃ ከፈለግን ደግሞ ኖርማል ውሃን ማውረድ ይችላል ማለት ነው። ይሄ እንግዲህ ጃሩ በራሱ የተጣራ ስለሆነ ሌላ እንደዚህ ሳንድ ወይም ደግሞ ጠጣር የሆኑ ቆሻሾችን እዛው አጣብቆ የሚያስቀር አያስፈልገውም ማለት ነው። ስለዚህ ምን ማድረግ ይችላል ማለት ነው? ውሃችንን አጣርቶ ያወርድልናል። እንዲሁም ደግሞ ይሄኛው እንዳይኖር ከፈለግን ምን ማድረግ እንችላለን? የጃር ውሃን እየገለበጥን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናየው ሙቅ ውሃ አለው። ሙቅ ውሃው ደግሞ የራሱ ሎክ አለው። ህፃናቶች የተለያየ ስለዚህ ዕቃ የማያውቁ መጥተው እንኳን ቢነኩት እንዳያቃጥላቸው የራሷ ሎክ አላት። እቺ ቶፕ ላይ የምናያትን ወር ላይ እናረጋትና ወርታች ሲገፋ ነው የሚያወርደው ማለት ነው። ከዚህም ደግሞ በተጨማሪ ኖርማል ውሃ ስንፈልግ ያልሞቀም ያልቀዘቀዘም ይሰጠናል። እንዲሁም ደግሞ ቀዝቃዛ ውሃ ወይም ደግሞ የፍሪጅ ውሃ በምንፈልግበት ጊዜ ራሱ ላይ ጋዝና ኮንደንሰር ስላለው እንደ ፍሪጅ ውሃ ቅዝቅዝ አድርጎ ይሰጠናል። ይሄው ቀዝቃዛ ውሃ እንደምናያት ማለት ነው በዚህኛው። እንዲሁም ደግሞ እታችኛው የራሱ የሆነ ፍሪጅ አለው። እዚህኛው ፍሪጅ ውስጥ የተለያዩ ነገሮች ማስቀመጥ እንችላለን። ከዚህም በተጨማሪ ደግሞ የተጣራውን ውሃ የምንቀዳበት ብርጭቆ ባክቴሪያ ካለውና የተለያዩ ነገሮች ካሉ ተመልሶ ያው ስለሆነ የግዴታ ምንድነው ውስጥ እናደርገውና እዛ ውስጥ ያሉትን ቆሻሾች ምን ያደርግልናል? ስታራላይዝ አድርጎ ከፈለግን ሙቋ ከፈለግን ቀዝቃዛ ውሃ መስጠት ይችላል ማለት ነው። ለዚህ እንግዲህ ዋሺንግ ማሽን ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? እዚሽ ጋር እንደምናየው የራሱ የሆነ ጃር አለው። ከዚህ ጃር ውሃ ውስጥ ከተን ወርታች በሚወርድበት ጊዜ እዚህኛው ውስጥ ነው የሚገባው የራሱ ታንከር ስለሆነ እዚህኛው ውስጥ መግባቱን ሳናረጋግጥ እዚሽ ጋር ሁሉም ወተር ዲስፔንሰሮች ምንድነው ቀይና አረንጓዴ ያላቸው። አረንጓዴው ፍሪጁንና ቀዝቃዛውን ያሰራልናል፣ ቀዩ ደግሞ ሙቅ ውሃውን ያሰራልናል። ስለዚህ ምንድነው ውስጥ ታንከር እዚህ ውስጥ ያስገባነው ውሃ እዚህኛው ታንከር ውስጥ መግባቱን ሳናረጋግጥ ቀዩን ካበራ ነው ወዲያውኑ ቦይለራችን ይቃጠልብናል። ስለዚህ ምን ማድረግ ይገባናል ማለት ነው? ውሃችን እዚህኛው ታችኛው ውስጥ መውረዱን ካረጋገጥን በኋላ የግዴታ ፓወሩን ኦን ማድረግ ይገባናል ማለት ነው። ከዚህ በተጨማሪ ደግሞ እዚች ጋር ዋናውን ፓወሩን ኦን እና
ኦፍ ማድረግ ያለ እንዲሁም ደግሞ ቺኛው አረንጓዴ ቅድም እንደነገርኳችሁ ለፍሪጅ እና ለቀዝቃዛ ውሃ ታገለግለናለች ማለት ነው። እንዲሁም ደግሞ ለዚህኛው ማድረግ የሚገባ ሁለተኛው ጥንቃቄ ምንድነው? ከቦታ ቦታ በምናነቃንቅበት ጊዜ የራሱ ጋዝ ስላለው ጋዙ እንዳይፈስብን ጥንቃቄ አድርገን መሆን ይኖርበታል። እንዲሁም ደግሞ ካንቀሳቀስነው በኋላ የግዴታ ለ4 ሰዓት ጠብቀን ፓወሩን ኦን ማድረግ ይገባናል ማለት ነው። ወዲያው ግን እንዳነቃነቅነው ካረግነው ጋዙ ሊፈስብን ስለሚችል ይህን ጥንቃቄ ማድረግ ይገባናል ማለት ነው። ይሄ እንግዲህ ዋተር ዲስፔንሰር 2 ዓመት የካምፓኒ ዋራንቲ አለው። ከዛም በኋላ ደግሞ ቢበላሽብን አፍትሮ እንደሚታወቀው በብዛት ስፔር ፓርት ስላላቸው በቀላሉ ሜንቴን መደረግ ይችላል። እንዲሁም ደግሞ በቀላሉ እቃው መገኘት ይችላል ማለት ነው። ይህ ዋተር ዲስፔንሰር ዋጋው 28500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተማ ላይ እንገኛለን። ከዚህም በተጨማሪ በ0960 31 80 80 በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ እንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።